ዛሬ ሚያዝያ 27 ቀን 2018 ዓ.ም ኢትዮጵያ የሉዓላዊነቷንና የድሏን ዕለት በታላቅ ድምቀት ስታከብር ዓለም አቀፉ ማህበረሰብ ደግሞ ከአንድ አነጋጋሪ የታሪክ ተጠያቂነት ጋር ግብ እየገጠመ ይገኛል። ለብዙ ዘመናት በዝምታ ተሸፍኖ የቆየው የቅኝ ግዛት ኃይሎች የካሳ ክፍያ ጥያቄ ዛሬ ከመብት ተሟጋቾች ድምፅ አልፎ ወደ ዓለም አቀፍ የዲፕሎማሲና የሕግ መድረኮች በኃይል ዘልቆ ገብቷል። በአንድ ወቅት የአፍሪካን የእስያንና የላቲን አሜሪካን ሀብትና የሰው ኃይል በገዛ ፍቃዳቸው ሲመዘብሩ የነበሩ ኃይሎች አሁን ላይ የታሪክ ዕዳቸውን እንዲከፍሉ የሚደረገው ግፊት ከምን ጊዜውም በላይ አይሏል። ይህ የካሳ ጥያቄ ያለፈን ቁስል የመጎርጎር ሂደት ነው ወይስ ዘላቂ ሰላምን ለማምጣት የግድ መታለፍ ያለበት የፍትህ መመዘኛ? የቀድሞ የቅኝ ገዢዎችስ ለዚህ ታሪካዊ ግፊት ምን አይነት ምላሽ እየሰጡ ናቸው? የኢትዮጵያ የጥቁር ሕዝቦች ድል ለዚህ ዓለም አቀፍ ንቅናቄ ምን አይነት የሞራል ስንቅ ይሰጣል? የዛሬው ዓለም አቀፍ ትንታኔያችን እነዚህንና ሌሎች ተያያዥ ጥያቄዎችን መዟል። ዳዊት አርያ ያዘጋጀውን ክብሮም ወርቁ አቀርበዋለሁ። ዛሬ ሚያዝያ 27 ቀን 2018 ዓ.ም ኢትዮጵያውያን የአርበኝነታቸውን ድል በታላቅ ኩራት እያሰቡት ይውላሉ። ይህ ታሪካዊ ዕለት የኢትዮጵያን ዳር ድንበር የማስከበር ተምሳሌት ብቻ ሳይሆን በመላው ዓለም ለሚገኙ የቅኝ ግዛት ሰለባዎች የነጻነትና የክብር ምልክት ሆኖ ቆይቷል። ሆኖም ከቅርብ ጊዜያት ወዲህ በዓለም አቀፍ መድረክ ላይ የሚሰማው ድምፅ ከነጻነት ጥያቄ ባለፈ በቅኝ ግዛት ዘመን ለደረሱ ሰብአዊና ኢኮኖሚያዊ ጥፋቶች ተመጣጣኝ የካሳ ክፍያ እንዲፈጸም የሚጠይቅ ሆኗል። እንደ ብሪታንያ፣ ፈረንሳይና ቤልጂየም ያሉ የቀድሞ የቅኝ ገዢ ሀገራትን በከፍተኛ የዲፕሎማሲና የሕግ ጫና ውስጥ የከተተው ይህ ንቅናቄ ዛሬ ባለው የዓለም የኢኮኖሚ መዋቅር ውስጥ የታየውን ኢፍትሐዊነት የማረም ትልቅ እንቅስቃሴ ሆኖም ተፈርጇል። ታሪካዊ ዳራውን ስንመለከት የካሳ ጥያቄው አዲስ ባይሆንም ትኩረት ያገኘው ግን በ21ኛው ክፍለ ዘመን መጀመሪያ ላይ ነው። በቅኝ ግዛት ዘመን የተፈጸሙ ጭፍጨፋዎች፣ የባርነት ንግድና የተፈጥሮ ሀብት ዘረፋዎች በሀገራቱ የእድገት ጉዞ ላይ ያስከተሉት ጠባሳ ዛሬም ድረስ በግልጽ ይታያል። በ19ኛው ክፍለ ዘመን መገባደጃ ላይ የአውሮፓ ኃይሎች አፍሪካን ሲቀራመቱበት የነበረው መርሃቸው ስልጣኔን ማምጣት የሚል ቢሆንም በተግባር ግን የታየው ከፍተኛ ጭቆና እንደነበር የታሪክ ምሁራን ይስማሙበታል። ኢትዮጵያ ይህን ወራሪ ኃይል በመመከት ለሌሎች ተስፋ ብትሆንም በወቅቱ በቅኝ ግዛት ስር የወደቁ ሀገራት ግን ለብዙ አስርተ ዓመታት ማንነታቸውንና ሀብታቸውን ተነጥቀው ቆይተዋል። ይህ የታሪክ ክፍተት ነው ዛሬ ላይ የካሳ ጥያቄውን የሞራልና የሕግ መሰረት እንዲኖረው ያደረገው። የባለሙያዎችን እይታ ስንቃኝ ደግሞ ጉዳዩ ዘርፈ ብዙ መሆኑን እንረዳለን። የካሪቢያን ማህበረሰብ ካሪኮም የካሳ ክፍያ ኮሚሽን ሊቀመንበር ፕሮፌሰር ሂላሪ ቤክልስ በተደጋጋሚ እንደሚሉት የአውሮፓ ሀገራት ለዘመናት ያካበቱት ብልጽግና የተገነባው በአፍሪካውያን ደምና ላብ ላይ በመሆኑ ይህን ዕዳ መክፈል ግዴታ አለባቸው። በሌላ በኩል የኢኮኖሚ ባለሙያዎች የካሳ ክፍያው በቀጥታ ጥሬ ገንዘብ ከመስጠት ባለፈ የዕዳ ስረዛን በቴክኖሎጂ ሽግግር ማገዝንና የንግድ መዋቅሮችን ማስተካከልን ሊያካትት እንደሚገባ ይከራከራሉ። ማህበራዊ ሳይንቲስቶች ደግሞ የቅኝ ግዛት ስነ ልቦናዊ ጠባሳን ለመፈወስ ግልጽ ይቅርታ መጠየቅና የተዘረፉ ቅርሶችን መመለስ እንደ መጀመሪያ እርምጃ መወሰድ እንዳለበትም ይገልጻሉ። ይህ እንቅስቃሴ ግን ያለ ተቃውሞ አልተራመደም። በጉዳዩ ላይ ሚዛናዊ የሆነ ክርክርም ይስተዋላል። የቀድሞ ቅኝ ገዢ ሀገራት በተለይም ብሪታንያና ፈረንሳይ የዛሬው ትውልድ በትላንትናው አባቶቹ ስህተት ተጠያቂ ሊሆን አይችልም የሚል መከራከሪያን ያቀርባሉ። እንደ ሮይተርስና ቢቢሲ ዘገባዎች ከሆነ እነዚህ ሀገራት በይፋ ይቅርታ ከመጠየቅ ይልቅ ከፍተኛ ሐዘን መግለጽን ይመርጣሉ። ምክንያቱም ይቅርታ መጠየቅ የሕግ ተጠያቂነትንና ተከታታይ የካሳ ጥያቄዎችን ሊያስከትል ይችላል በሚል ስጋት ነው። በአንጻሩ የካሳ ጠያቂዎች ደግሞ የቅኝ ግዛት ተጽዕኖ ዛሬም ድረስ በሀገራቱ ደካማ መሠረተ ልማትና በድህነት ውስጥ እየተገለጸ በመሆኑ ተጠያቂነቱ ቀጣይነት ሊኖረው ይገባል ይላሉ። የካሳ ክፍያ ጥያቄው በዓለም አቀፍ ሕግ ረገድም አዳዲስ አመለካከቶችን እየፈጠረ ነው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር መስሪያ ቤት በቅኝ ግዛት ዘመን የተፈጸሙ ወንጀሎች በጊዜ ብዛት የማይሻሩ ሊሆኑ እንደሚችሉ የሚጠቁሙ ጥናቶችን ሲያከናውን ቆይቷል። እንደ አልጀዚራ ዘገባ ከሆነ አንዳንድ የአፍሪካ ሀገራት ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት ICJ ለመውሰድ ዝግጅት እያደረጉ ነው። ኢትዮጵያም
በወረራ ወቅት የደረሰባትን ሰብአዊና ቁሳዊ ውድመት አስመልክቶ በወቅቱ የተወሰነ የካሳ ክፍያ ብታገኝም ጉዳዩ አሁንም በታሪክ ተመራማሪዎች ዘንድ ለበለጠ ፍትህ እንደ ክፍት ፋይል የሚታይ ነው። ይህም ሀገራዊ የድል አውዳመቶችን በምናከብርበት ወቅት የታሪክ ተጠያቂነትን ጉዳይ አብሮ ለማንሳት ዕድል ይሰጣል። ለማጠቃለል ያህል የቅኝ ግዛት የካሳ ክፍያ ጥያቄ ወደፊት ባለም አቀፍ ፖለቲካ ውስጥ ወሳኝ አጀንዳ ሆኖ እንደሚቀጥል ይገመታል። የወደፊት አቅጣጫዎች እንደሚያሳዩት ሀገራት በቡድን በመሆን የሚያቀርቧቸው ጥያቄዎች በግለሰብ ደረጃ ከሚቀርብ ይልቅ ጠንካራ ተጽዕኖ ይኖራቸዋል። መፍትሄው በቀጥታ ክፍያ ላይ ብቻ ሳይወሰን ዓለም አቀፋዊ የፋይናንስ ተቋማትን አሰራር ለታዳጊ ሀገራት ምቹ በማድረግና የታሪክን እውነት በማመን ላይ የተመሰረተ መሆን ይኖርበታል። ኢትዮጵያ በሚያዝያ 27 የድል ቀኗን ስታከብር ይህ ዓለም አቀፍ የፍትህ ጥያቄም የዚሁ የነጻነት ተጋድሎ አካል መሆኑን ማስታወስ ይገባል። የታሪክ ዕዳን መክፈል ትናንትናን መለወጥ ባይችልም ለነገው ዓለም እውነተኛ ዕርቅና እኩልነት መሠረት መጣሉ ግን የማይታበል እውነት ነው። ይህን ዓለም አቀፍ ትንታኔ ስናዘጋጅ ሮይተርስን፣ ቢቢሲን፣ አልጀዚራን፣ የካሪኮም የካሳ ክፍያ ባለ 10 ነጥብ የፍትህ ዕቅድ ሰነድን እንዲሁም የተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር መሥሪያ ቤት ዋና ዋና መልእክቶችን ተጠቅመናል።